የእግዚአብሔር መንፈስ በእኛ ህይወት ውስጥ እንዲሰራ ምን እናድርግ? ምንም። የእግዚአብሔር መንፈስ እንዲናገረን ምን እናድርግ? ምንም ማለት በነፃ ነው የተሰጠ። በነፃ ግን ርካሽ አይደለም። ዋጋ ያላወጣንባቸው ነገሮች ርካሾች አይደለም። ውሃ ገዝተን፣ ምግብ ገዝተን፣ አየር ገዝተን አይደለም። ነፃ ነው። ግን ያለ አየር ነው መኖር የምንችለው። የአንድ ነገር ቫልዩ በዚህ ዓለም ውስጥ ነው በማርኬት ውስጥ ገብቶ ከማርኬት ዲማንድ እና ሰፕላይ ላይ የሚመዘነው። የእግዚአብሔር የሆነ ነገር ግን በመለኮት ማንነቱ በሰጭነቱ ክብር ከመዘነው ግሎሪየስ። ዛሬ መንፈስ ቅዱስ የመንፈሳዊ ቴምፕሬቸራችን መጠበቂያ ነው። አይተን እንዳንደነግጥ፣ ሰምተን እንዳንፈራ ሌላ ድምፅ አለ። የሆነ ነገር ላይ እንዳንጣበቅ። አንዳንድ ጊዜ እኮ ወደ ላይ ከፍ ማለት ጥሩ ነው። እግዚአብሔር ለሁላችንም የሰጠን ነው። ግን መሰላሉን የምናስቀምጥበት አንዳንድ ጊዜ የማይደገፍ ነገር ላይ አስደግፈን ሊሆን ይችላል ስትራታችንን የምንወጣው። ዛሬ እግዚአብሔር መንፈስ በሌላ እንዳንደገፍም ደግሞ ይነግረናል። ብዙ የሚለቀስባቸው ብዙ መከራ ያሳለፍንባቸው ሌሊቶች ሊኖሩ ይችላሉ። እግዚአብሔር ያንን ሌሊት ካበራ በኋላ ግን እግዚአብሔር ምስክሬ ነው፣ እናንተን ማውረድ የሚችልም ማውጣት የሚችልም አካል የለም። ምክንያቱም በኢንካውንተር የገባችሁበት በኢንካውንተር ነው የሚሰራው። የዓለም ጥበብ ግን ይሻራል ይላል። የዓለም ጥበብ ይሻራል፣ መለኮታዊ ጥበብ ግን አይሻርም። የዓለም መንፈስና የዓለም ጥበብ በእግዚአብሔር ድምፅ እንዳንሄድ ትልቁ ተግዳሮቶቻችን። ሞኝ በዚህ መንገድ ውጤት ልታመጣ አትችል፣ በዚህ መንገድ ልታፈራ አትችል ይላል። ስለዚህ ጻድቅ መቆሚያው መሰረቱ ከተናደ ምን ላይ ሊቆም ይችላል? የጻድቅ መቆሚያ የእግዚአብሔር ቃል ነው። በደንብ ስሙኝ። መንፈስ ቅዱስ ሲነግራችሁ ከቃሉ ውጭ አይደለም የሚያወራችሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ቅዱሱ ቅባት አለብን። ከቅዱሱ ቅባት ሁላችሁም ተቀብላችኋል። የቅዱሱን ቅባት ያልተቀበለ ሰው የለም። ሁላችንም ከቅዱሱ ቅባት ተቀብለናል። የአንደኛ ዮሐንስ ምዕራፍ 2 ቁጥር 20 የእግዚአብሔር ቃል እንደዚህ ይላል፣ እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁላችሁም ታውቁታላችሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 27 ደግሞ ዝቅ ብሎ እናንተ ከርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛ እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ ይላል። መጽሐፍ ቅዱሳችን ላይ ስለ ቅዱሱ ቅባት በጌታችን በኢየሱስ ክርስቶስ አገልግሎትም ይናገራል። ዮሐንስ ቅዱሳን ከዚህ ሁሉ ቅባት እንደተቀበሉ ብቻ ሳይሆን የሚያወራው እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስንም ስንመለከት ከዚህ ቅዱሱ ቅባት እንደተቀበለ መጽሐፍ ቅዱስ ይነግረናል። በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ መንፈስ ቅዱስ በኢየሱስ ክርስቶስ ሕይወት ላይ የነበረውን የመቀባት ሚና ይነግረናል። የሉቃስ ጻፊም በምዕራፍ 4 ቁጥር 18 ላይ የጌታ መንፈስ በእኔ ላይ ነው ቀብቶኛል ብሏል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስም አገልግሎት በዚህ የተያያዘ ነው። ስለዚህ ቅባት የሚለው ቃል በጌታችን በኢየሱስ ክርስቶስም በቅዱሳንም ሕይወት ላይ የተጠቀሰው ይህ ቅባት ለሁሉ የተሰጠ በክርስቶስ ኢየሱስም ውስጥ የነበረ ነው ማለት ነው። ቅባት ምንድነው? ቅባት ምንድነው? ቅባትና የተቀባ የሚለው ይህ ቃል በአማኞች ሆነ በኢየሱስ ክርስቶስ የተገለጠው የመንፈስ ቅዱስን ስራና አገልግሎት የሚያሳይ ነው። ቅባት ማለት የእግዚአብሔር መንፈስ አገልግሎት ወይም የሥራ ድርሻን ገላጭ ከሆኑ ቃላቶች አንዱ ቅባት የሚለውን ቃል ይይዛል ማለት ነው። ሁሉ አማኞች ቅባት አላቸው ስንል ይሄ ክፍል ቁጥር 20 ላይ እንደሚናገር እናንተ ከዚህ ቅዱስ ቅባት አላችሁ ሁሉንም ተቀብላችኋል ስለሚል ሁሉንም ታውቃላችሁ ቅዱስንም ቅባት ተቀብታችኋል ይላል። የቅዱሱ ቅባት አገልግሎት ምንድነው? ቅዱሱ ቅባት ከተቀባን ምንድነው? ብዙ ጊዜ ቅባትን በተመለከተ ወይ ከዘይት ጋር ቅባትን ከተመለከተ ከመናፍስ ማውጣት ጋር ትንቢትን ከመናገር ጋር ነው ብቻ የምናያይዘው። በርግጥ እሱም መናፍስ ማውጣት
እንደገና ስጦታዎቹ በሙሉ ያው የመንፈስ ቅዱስ ሥራ ስለሆኑ አንድ ላይ ተያያዥነት አላቸው። ቅዱሱን ቅባት በሁለት መልኩ መረዳት አለብን። አንደኛ በእኛ ውስጥ የሚሰራውን አገልግሎት ቅባት ተብሎ ተጠቅሷል። ሁለተኛ እኛን ተጠቅሞ የሚሰራውን አገልግሎት ቅባት ተብሎ ተጠቅሷል። በአንደኛ ቆሮንቶስ ምዕራፍ 12 ላይ በመንመለከተበት ሰዓት ላይ መንፈስ ቅዱስ እንደወደደ ለእያንዳንዱ መናፍስት መለየት ከዛስ በኋላ ትንቢትን መናገር ዕውቀትን መግለጥ የእምነትን ስጦታ ጨምሮ ለእያንዳንዳችን መንፈስ ቅዱስ ይሄንን ስጦታ ለአገልግሎት የሰጠው ቅባት ይባላል። ሁሉ ግን ሁላችን ውስጥ የለም። ለአንዱ መናፍስት መለየት ሊኖረው ይችላል፣ ለሌላው ደግሞ ትንቢት መናገር ሊሆን ይችላል። ይሄ የአገልግሎት ቅባት ሁላችንም ጋር አይገኝም። ስለዚህ አንዳንድ ጊዜ ስናወራ እናዛባዋለን። ሁላችን ጋር የማይገኘው ይሄ ቅባት ነው ማለት ለእያንዳንዱ እንደወደደ መንፈስ ቅዱስ የሚሰጠው። በመወለድ ግን ያገኘነው ቅባት ሁላችንንም የሚያስተምረን ቅባት ነው። ይሄንን መደባለቅ የለብንም። የአገልግሎት ቅባትና የማስተማር ወይም አስተማሪ ሆኖ መንፈስ ቅዱስ በእኛ ውስጥ የሚሰራው ተግባር ሁለቱ መደባለቅ የለባቸውም። upon us for the ministry, in us ደግሞ for sanctification እና growth ለማደግና ለክርስቶስን ወደ መምሰል መንገድ ለመሄድ በእኛ ውስጥ የሚሰራ የጌታ መንፈስ አለ። ይሄ የሌለው ሰው የለም። በክርስቶስ ያመነ በሙሉ ከቅዱሱ ቅባት ተቀብሏል። ለአገልግሎት እንደወደደ ነው የሚሰጠው። ለአንዳንዱ ትንቢት፣ ለአንዳንዱ መናፍስ መለየት ነው። ለተወለደ ግን ለእያንዳንዱ አይደለም፣ ለሁሉም። ሁላችሁም ከዚህ ቅባት ተቀበላችኋል። ስለዚህ ዛሬ የምናወራው ትንቢት ለሚናገሩ፣ ዕውቀትን ለሚገልጡ፣ መናፍስ ለሚለዩ ሰዎች ብቻ አይደለም፣ ለሁላችንም የሚሆን ቅባት ነው የምናወራው ማለት ነው። ስለዚህ ይሄ የሚያስተምረው ቅባቱ ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ ይላል። ስለዚህ የቅባት አገልግሎት ይሄ እንደሆነ እንመለከታለን። ብዙ አማኞች የእግዚአብሔር መንፈስ እንዳለባቸው ያምናሉ። አሁን አንዳንድ ሰዎች ካልሆኑ መንፈስ ቅዱስ ከኛ ይሄዳል የሚል ትምህርት ያላቸው ጥቂት ሰዎች ናቸው። የእግዚአብሔር መንፈስ ላይሄድ ለዘላለም እኛ ውስጥ አለ። ይሄን ማወቅ አንድ ዕውቀት ነው። ይሄን ቅባት እኛ ውስጥ እንዳለ ማወቅ አንድ ነገር ነው። በዚህ ቅባት መጠቀም ደግሞ ሌላ ነገር ነው። ሁለቱ የተለያየ ነው። ስለዚህ የእግዚአብሔር መንፈስ እኛ ውስጥ አለ፣ ለዘላለም አይሄድም። ከዛስ በኋላ ምን ያረጋል ነው። ሁለተኛው ምን ያረጋል? ጳውሎስ በኤፌሶን የሚስዮናዊ ጉዞ ላይ ወደ ከተማይቷ ሲገባ በመጥምቁ ዮሐንስ ትምህርት ብቻ ያመኑ ደቀ መዛሙርት ነበሩ ይላል። ወደ እነሱም በገባ ጊዜ መንፈስ ቅዱስን ተቀበላችሁ ወይ ሲላቸው እንዳለም አናቀም አሉ። አስተማሪውን ሳይሆን አገልግሎትን የሚሰጥ ነው። ምክንያቱም ኦሬዲ ሰው ሲወለድ ነው የእግዚአብሔር መንፈስ ማደሪያ የሆነው ወይም ደግሞ የእግዚአብሔር መንፈስ አማኞች ውስጥ የሚሆነው። ስለዚህ ነው ከመንፈስ የምንወለደው። ስለዚህ መንፈስ ቅዱስ እንዳለም አናቀም አሉት። ዛሬ መንፈስ ቅዱስ እንዳለ እናውቃለን። መንፈስ ቅዱስ እንደሚሰራም እንደሚሰራብንም እናውቃለን። መንፈስ ቅዱስን በውስጣችን የሰጠንን እግዚአብሔር በመንፈስ ቅዱስ እንድንጠቀም የሰጠንንም ነገር ዛሬ ማወቅ ይሆንልናል። ስለዚህ የእግዚአብሔር መንፈስ ቅባት ወይም አሁን የምንለው ቅባቱ እንዴት በአማኝ ሕይወት ውስጥ ይሰራል? ቅባቱ እንዴት ይሰራል? የእግዚአብሔር ቅባት በሕይወታችን ውስጥ እንዴት ይሰራል? የቅባቱን አሰራር የሚገልጥልን የአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 9 ላይ ያለው ቃል ነው። እንዲህ የሚል ቃል አለ። ቁጥር 9 እንዲህ ይላል፣ ነገር ግን ዓይን ያላየችውን ጆሮም ያልሰማው በሰው ልብ ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ ለእኛ እግዚአብሔር በመንፈሱ በኩል ገለጠው። ስለዚህ ከዓይን ውጪ መገለጥ አለ፣ ከጆሮ ውጪ መገለጥ አለ። ሊትራል ሪዲንግ ከምናየው በልብ ካሰብነው ውጪ ሌላ መገለጥ አለ። ስለዚህ ከዓይን ውጪ ከምታዩት ውጪ ከምትሰሙት ውጪ መኖር ይቻላል። የምታዩት ካስደነገጣችሁ ከምታዩት ውጪ ሌላ ሪያሊቲ አለ። ከሰማችሁት ውጪ ሌላ ሪያሊቲ አለ። በልባችሁ ከምታስቡት በላይ ሌላ ሪያሊቲ አለ። ስለዚህ የመጀመሪያው ቁጥር 9 ላይ አፕታይታችንን ነው የሚከፍተው። ከዓይን ውጪ አይናታችሁ የደነገጣችሁት በቃ እንዲህ ሆኗል ባላችሁት ነገር ላይ እሱ የመጨረሻ ቮት አይደለም፣ የመጨረሻ ቮይስ አይደለም። ሌላ ቮይስ አለ፣ ሌላ ዳይሜንሽን አለ። እሱ ነው የሚናገረው። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀውን በመንፈሱ በኩል የሚገልጠው ሌላ ነገር አለ ይለናል። ስሙ ይባረክ። ቅባቱ ይሄን ነው የሚያስተምረን። ቅባቱ ከትምህርታችን አይነሳም።
ቅባቱ ከኑሯችን ከገንዘባችን አይነሳም። ቅባቱ የሚነሳው ከእግዚአብሔር መንፈስ ነው፣ ከእግዚአብሔር ልብ ውስጥ። ስሙ ይባረክ። ስለዚህ ቅባቱ ሲያስተምረኝ ኤክስፔክት ማረጋው ጆሮ ያልሰማውን እሰማለሁ። ቅባቱ ሲያስተምረኝ በልቤ ያልታሰበውን ነገር ማሰብ ጀምራለሁ። እኔ ላስብ የማልችለውን ማሰብ ጀምራለሁ። 10:11 ላይ መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ለኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ እግዚአብሔር ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። ቅባቱ መንፈስ ነው ወይ መንፈስ ቅዱስን ነው ቅባት እያለ የሚያወራው? መንፈስ ቅዱስ ደግሞ የራሱ ሰርችን ኢንጂን አለው፣ የራሱ ጎግል መጎልጎያ አለው። ይጎለጉላል ይላል። ማኑስ ገብቶ የእግዚአብሔር ልብ ውስጥ ገብቶ የእግዚአብሔር የሆነውን ኢንቴንት የእግዚአብሔር የሆነውን ቫልዩ ለምን እንደፈጠረን ለምን እንደሰራን ወዴት እንደምንሄድ ምን አስቦ እንዳመጣን ምን አስቦ እንደወለደን በእውነት ቃል አስቦ ወለደን ስለሚል ያ የእግዚአብሔር ልብ ይበረበራል። የእግዚአብሔር አእምሮ ይበረበራል። የእግዚአብሔር የልብ ኢንቴንሽን ይበረበራል። በማን አማካኝነት? ጎግል በሆነው በእግዚአብሔር መንፈስ። ሰርችን ኢንጂኑ እሱ ነው። የእግዚአብሔር ሰርችን ኢንጂን የሚጎለጎልበት የሚታይበት የሚመረመርበት እግዚአብሔርን ሊታይ በማይችል ዙፋን የሚኖር አምላክ ነው። እግዚአብሔርን ማን አየው ተብሏል። ልቡና ሐሳቡ ሊታወቅ አይችልም ማለት በአምስት ወይ ስሜት ዋሳት ግን የእግዚአብሔር መንፈስ ግን አድሬስ ያደርገዋል። መንፈሱ ግን በእግዚአብሔር ልብ ውስጥ ያለውን ነገር አድሬስ ማድረግ ይችላል፣ ማወቅ ይጀምራል ማለት ነው። ስለዚህ አሁን የቅባቱን ተግባር ሊነግረን ነው። ቅባቱ የመጀመሪያ እኛ ውስጥ ብቻ አይደለም ያለው፣ እግዚአብሔር ልብ ውስጥም እግዚአብሔር ሐሳብ ውስጥም ያለውን ነገር የመመርመር አቅም አለው። ሰርች ኢንጂኑ ነው፣ ጎግሉ ነው ለእግዚአብሔር። አንዳንድ ጊዜ ያላወቃችሁትን ነገር ጎግል አይደለም የምታደርጉት። አሁን ኤአይ መጥቷል። ምን ታረጉታላችሁ? እኛ ለነገሩ በኤአይ ሳይሆን በዲአይ ነው የምናወጣው። በአርቲፊሻል ኢንተለጀንስ ሳይሆን በዲቫይን ኢንተለጀንስ ነው። ሆሊ ስፒሪት ዲቫይን ኢንተለጀንስ ነው፣ ዲአይ ነው። ስለዚህ ጎግል አውት ያደርገዋል እግዚአብሔርን። አሁን አንዳንድ ጊዜ ስትቸገሩ ጎግል ሰርቸሮችን ጎግል ታረጋላችሁ። የተለያየ ያሁን ይሁን ምንም ይሁን ሰርች ሳረጉና የምትፈልጉትን ታውቃላችሁ። እኛም እንደዛው ነን። ወዴት ነው የሚሄደው ስትሉት ከእግዚአብሔር ልብ አውጥቶ ይነግራችኋል። ለምንድነው እዚህ ምድር ላይ ያሉት? ከእግዚአብሔር ልብ አውጥቶ ይነግራችኋል። ነገ ምንድነው ማገለግለው? ከእግዚአብሔር ልብ አውጥቶ ይነግራችኋል። ነገ እንዴት ነው ማረጋው? ከእግዚአብሔር ልብ ወስዶ ይነግራችኋል። ነገ በእጁ ያለ ነገ አልገባኝም የማይል ነገ ምን ሊሆን እንደሚችል ፕሪዲክት አይደረግም የማይል ከመጀመሪያ መጨረሻን የሚያውቅ እግዚአብሔር ችግር ሲፈጠር ለመፍትሄ የሚነሳ አምላክ አይደለም። ከችግሩ በፊት ነገሩን ጨርሷል። ስለዚህ ምን ያደርጋል? ችግር ሲገጥመው እያያያዘ ለዓላማው ያሰራዋል። ለሚፈልገው ዓላማ ያሰራዋል። ማጣት ቢሆን ማግኘት ቢሆን ሞት ቢሆን ሕይወት ቢሆን ተያይዘው እግዚአብሔርን ለሚወዱ ለሚያስፈልገው ዓላማ ይሰራዋል። የእግዚአብሔር ቅዱሳን የእግዚአብሔር ቤተሰቦች አድቫንቴጅ ዛሬ ልንገራችሁ። የተሰጠን አድቫንቴጅ አንድ አድቫንቴጅ በርከክ በሉና ልዑሉ ጋር ቆዩ። እግዚአብሔር እንደዚህ ይላል፣ ሞተ በተባለው ላይ አለ ይላል። ረሃብ ነው በተባለ ነገ ይሄን ያህል ስቅል ይሰፈራል ይላል። ስለዚህ ምን ያስፈልጋል? ሰርች ኢንጂን ብቻ አይደለም፣ ሪሲቨር ያስፈልጋል ማለት ነው። ሪሲቨር ያስፈልጋል ማለት ነው። አለ ጎግል ሰርች ነው። የእግዚአብሔር ልብ በእግዚአብሔር መንፈስ ይመረመራል። አት ዘ ሴም ታይም ደግሞ ሪሲቨር ያስፈልጋል። ምን የሚያደርግ? ዲኮድድ የሚያደርግ ምስሉን የሚለውጥ። ቤታችሁ ዲሽ አላችሁ እኮ የዲሻችሁ ስራ አልጀዚራ ከሆነ ማየት የምትፈልጉት ጋድ ቻናል መሆን የምትፈልጉ ሳውዝ ዌስት እያላችሁ ቻናሉን ታስተካክሉታላችሁ። ይሄ ቻናል ባለበት ስፍራ ሁሉ ላይ ይሄ ቻናል በተገጠመበት ስፍራ ሁሉ ላይ መረጃዎች ኦብዘርቭ ያደርጋል ዲሽ። ከዛ ቤታችሁ ሪሲቨር አለ። ይሄንን ዲሽ ላይ ኦብዘርቭ ያደረገውን ምስልና ድምጽ ዲኮድድ ያደርገዋል። ሪሲቨር ስራው እሱ ነው። የሰው መንፈስ ስራው እሱ ነው። ዓለም አያውቀውም ማለት ለምን? ሪሲቨሩ የለውም። መንፈሳዊ እንደመሆናችሁ ልነግራችሁ አልችልም። ስጋውያን ናችሁ። ለምን? ዲፔንድ ያደረጋችሁት በአምስቱ የስሜት ሕዋሳት ነው። ሪሲቨሩ ጋር ግንኙነት የላችሁም። ዛሬ ቤታችሁ ሪሲቨሩ ውጭ አይሁን፣ ሪሲቨሩ እናንተ ቤት ይሁን። ከሪሲቨሩ ጋር ዋሉ። ሪሲቨሩን ተች ያደረጋችሁ ሃሌሉያ
ቻናል እየለወጠ ያሳያችኋል። መረጃዎችን ወደ እናንተ ቤት ያመጣል። ኢየሱስ ያድናል። የዚህ ነው የነቢያት አገልግሎት። ታስክ ፎርሶች ብቻ አይደሉም። የእግዚአብሔርን ሐሳብ የሚያመጡ ብቻ አይደለም፣ የጊዜውንም ሐሳብ ያመጣሉ። ዛሬ አስባችሁ ታውቃላችሁ? ተጨንቀን ባደርንባቸው፣ እንቅልፍ ባጣንባቸው፣ ግራ በተጋባንባቸው እግዚአብሔር የመጨረሻ ድምጽ እንዳለው። እግዚአብሔር ድምጽ አለው። አሜን ነው። ክብር ለኢየሱስ ይሁን። ስለዚህ እንደዚህ ነው የሚለን። ሃሌሉያ። 12 ላይ ደግሞ እንደዚህ የሚል ቃል አላነበባችሁም? እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለም መንፈስ አልተቀበልንም። አሁን የእግዚአብሔር መንፈስ በእኛ ህይወት ውስጥ እንዲሰራ ምን እናድርግ? ምንም። የእግዚአብሔር መንፈስ እንዲናገረን ምን እናድርግ? ምንም። ማለት በነፃ ነው የተሰጠ። በነፃ ግን ርካሽ አይደለም። ዋጋ ያላወጣንባቸው ነገሮች ርካሾች አይደሉም። ውሃ ገዝተን ነው፣ ምግብ ገዝተን ነው፣ አየር ገዝተን አይደለም። ነፃ ነው። ግን ያለ አየር ነው መኖር የምንችለው። የአንድ ነገር ቫልዩ በዚህ ዓለም ውስጥ ነው፣ በማርኬት ውስጥ ገብቶ ከማርኬት ዲማንድ እና ሰፕላይ ላይ የሚመዘነው። የእግዚአብሔር የሆነ ነገር ግን በመለኮት ማንነቱ በሰጭነቱ ክብር ከመዘነው ግሎሪየስ ነው። መመዘንም ያለበት በዲማንድ እና ሰፕላይ አይደለም። ማርኬቲንግ የእግዚአብሔር ኦሪጂናል ኢንቴንት አይደለም። ፎለን ላይፍ ነው። እግዚአብሔር ኤቭሪ ክሬሽን የሰራው ፕሮቪደንሻል ነው። አንዱ አንዱን እየመገበ በነፃ እንዲኖር የተሰራ ዓለም ውስጥ ነው የነበር ነው። ለምን? እግዚአብሔር ዓለምን ስትራታ የሰራበት ከፍቅር በመነሳት ነው። ፍቅር ደግሞ አይደለም ሊፈልግ የራሱንም አይፈልግም። ፎለን የሆነ ውድቀት ውጤት ነው። ከዛ በኋላ የምናያቸው የዲማንድ የሳፕላይ ለምን? እጥረት ስላለን። ኢኮኖሚ ያለው እኮ እጥረትና ውጥረት ስላለ። ስለዚህ እግዚአብሔር በነፃ እንዲያው የሰጠን ግን very important ድምፁ ነው። የእግዚአብሔር መንፈስ ድምጽ ነው። አንዳንድ ጊዜ አንዳንድ ሰዎች ከእግዚአብሔር ቃል ውጪ እግዚአብሔር አይናገርም ይላሉ። እንዴት የእግዚአብሔር ቃልና የእግዚአብሔር መንፈስ ድምጽ እንደሚገናኝ በኋላ እንመለከታለን። ግን ሚዛናዊ መሆን አለብን። እግዚአብሔር በድምጹም ይናገራል፣ በመንፈሳችንም ይናገራል። በኋላ መጣበታለሁ። እኛ ግን ከእግዚአብሔር እንዲያው የተሰጠውን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። የዓለም መንፈስ ምንድነው የሚለው? ዓለም መንፈስ ቴርሞሜትር ነው። ዝቅ ሲል ይዘግባል፣ ሲግል ይዘግባል። የእግዚአብሔር መንፈስ ግን ቴርሞስታት ነው። ቴርሞስታት ማለት መኪናችሁ ውስጥ የሚገጠም ነገር ነው። በረዶ ሲሆን መኪናው በበረዶ ምክንያት መነሳት እምቢ እንዳይል፣ ሙቀት ሲሆን በሙቀት ምክንያት እንዳያፈላ የመኪናውን ቴምፕሬቸር የሚጠብቀው ነው። ዛሬ መንፈስ ቅዱስ የመንፈሳዊ ቴምፕሬቸራችን መጠበቂያ ነው። አይተን እንዳንደነግጥ፣ ሰምተን እንዳንፈራ ሌላ ድምጽ አለ። የሆነ ነገር ላይ እንዳንጣበቅ። አንዳንድ ጊዜ እኮ ወደ ላይ ከፍ ማለት ጥሩ ነው። እግዚአብሔር ለሁላችንም የሰጠን ነው። ግን መሰላሉን የምናስቀምጥበት አንዳንድ ጊዜ የማይደገፍ ነገር ላይ አስደግፈን ሊሆን ይችላል ስትራታችንን የምንወጣው። ዛሬ እግዚአብሔር መንፈስ በሌላ እንዳንደገፍም ደግሞ ይነግረናል፣ ያስገባል። ወደ ፋይናንሻል ፍሪደም ያስገባል፣ ወደ ጤንነት ነፃነት ያስገባል። ወደ ብዙ ነፃነቶችን እግዚአብሔር ይሰጠናል። የሰጠንን ነፃነት ራሱ የምንቆጣጠረው በእግዚአብሔር መንፈስ ነው። ስሙ ይባረክ። ስለዚህ ስናገኝም ሆነ ስናጣ፣ ሲኖረንም ሆነ ሳይኖረን የእግዚአብሔር መንፈስ የህይወታችን መጠበቂያና መጣበቂያችን። ስለዚህ ጌታ ኢየሱስን ስትቀበሉ በነፃ የተሰጠ ነው። ረጅም ሰዓት ስንጸልይ መንፈስ ቅዱስ እንዲሰራ ይታገዛል እንጂ ረጅም ጸልዩአልና የእግዚአብሔር መንፈስ ይሰጠው አይደለም የሚለው። የእግዚአብሔር ኃይል ግን ሊሰራ ይችላል። የእግዚአብሔር መንፈስ ግን በመወለድ ነው ያገኘነው። በመወለድ ያገኘነው በስራ ለማምጣት እንዳንሞክር በነፃ ነው። የእግዚአብሔር መንፈስ በነፃ ተሰጥቶኛል በሉ እስቲ። ብቁ ለሆኑ ሰዎች ነው የተሰጠው፣ በፍጹም ለነጹ ሰዎች በፍጹም ነገ በፍጹም በነፃ ፍሪሊ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ በሰው ጥበብ አይደለም። ቀደም በዓለም መንፈስና የእግዚአብሔርን መንፈስ ለዩ።
ሁለተኛ የዓለምን ጥበብና የእግዚአብሔርን ጥበብ ለዩ ይላል። አሁን ትልቁ ለሁላችንም ከባድ የሚሆነው ይሄ ነው። ሰው ሁሉ የሄደበት መንገድ የዓለም ጥበብ ነው። እግዚአብሔር ግን ያን መንገድ ያስተውና በሌላ በራሱ መንገድ ሊሄድ ይፈልጋል። ወገኖቼ አንድ ነገር ልንገራችሁ፣ የእግዚአብሔር መንፈስን መስማት በነፃ ቢሰጠንም በህይወታችን ፍሬያማ የምንሆነው በመታዘዝ ነው። ድምፁ ለኢንጆይመንት አይደለም የሚመጣው፣ ለኦቢዲየንስ ነው። ለዚህ ምስል አልሰግድም በሊልህ ይችላል። ሰይጣን ግን ምስል ሰርቶ ሊመጣ ይችላል። ጉልበቱን አደራጅቶ ሊመጣ ይችላል። ሰምተ ወጥተ ራሱ እንደ ዮሴፍ እስር ቤት ልትረሳ ትችላለህ። እንደ ዳንኤል አንበሳ ጉድጓድ ልትጣል ትችላለህ። ሰምተ ወጥተ ለምን እንደሆነ ታውቃላችሁ? ቮይስ ኢንተርቴይንመንት አይደለም። ቮይስ ኦቢዲየንስ ይፈልጋል። ለሰሙት ቃል ከሰማዮቹ ጋር በእምነት ስላልተዋሃደ ወይም ስላልታዘዙ አልጠቀማቸውም የሚል አለ። መስማት የማይጠቅምበት የህይወት ኤሪያ አለመታዘዝ ነው። ለምን? ዴንጀረስ አለ። የዓለም ጥበብ ኢዚ ዌይ፣ ፋስት ፉድ፣ ፋስት ላይፍ፣ ፋስት ፈጠን 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 ያለ የማይጓተት እግዚአብሔር ይቆያል፣ ነገር ግን ፈጣን ነው። ፈጣን ይሆናል። ፈጣን ምግብ፣ ፈጣን ኑሮ፣ ፈጣን መኪና፣ ፈጣን ላይፍ ውስጥ በራሱ ሰዓት የሚሰራ በራሱ መንገድ የሚያደርግ ባይዘው የመንፈስ ቅዱስ ዋነኛ በአማኞች ህይወት ውስጥ ያለበት ትልቁ ዓላማ ፈቃዳችንን ለማድረግ ሳይሆን ልጁን ለማክበር ነው። ስለዚህ ትሬንድ መደረግ ያስፈልጋል ማለት ነው። በአዘር ዊንድ መጓዝ፣ በሌላ የህይወት ምዕራፍ ለመጓዝ አለብን። ለምን? የዓለም መንፈስና የዓለም ጥበብ በእግዚአብሔር ድምጽ እንዳንሄድ ትልቁ ተግዳሮቶቻችን ይሄ ነው። ሞኝ በዚህ መንገድ ውጤት ልታመጣ አትችልም፣ በዚህ መንገድ ልታፈራ አትችልም ይላል። ስለዚህ ጻድቅ መቆሚያው መሰረቱ ከተናደ ምን ላይ ሊቆም ይችላል? የጻድቅ መቆሚያ የእግዚአብሔር ቃል ነው። በደንብ ስሙኝ። መንፈስ ቅዱስ ሲነግራችሁ ከቃሉ ውጭ አይደለም የሚያወራችሁ። አሁን አንዳንድ ጊዜ የእግዚአብሔር መንፈስ ድምጽና የኔ የልቤን ምኞት አንዳንዴ ህልሜንም ሌሊት ማለመውም ህልም ሊሆን ይችላል። እንደገና በውስጤ የምሰማው ድምጽ እንዴት ነው ልለየው የምችለው? የእግዚአብሔር ቃል ነው። ምን ያደርጋል? ሕያው ነው። ምን ያደርጋል? የሚሰራ ነው። ከዛስ ሁለት አፍ የተሳለ ነው። ከዛስ ጅማትና ቅልጥምን፣ ከዛስ መንፈስና ነፍስን ይለያል። አሁን በመንፈስና በነፍስ መካከል ያለውን ኮሊዥን የሚፈታልን የእግዚአብሔር ቃል ነው። ስለዚህ እግዚአብሔር በጣም እንዲናገራችሁ ካስፈለገ የእግዚአብሔር ቃል በጣም ሊኖርባችሁ ያስፈልጋል። የእግዚአብሔር ቃል በሙላት የሌለበት ሰው በስሜቱና በእግዚአብሔር ድምጽ መካከል ድብልቅልቁ የወጣ ምን ያስፈልጋል ማለት ነው? የእግዚአብሔር ቃል ቮካብለሪው ነው ለመንፈስ ቅዱስ። የእግዚአብሔር ቃል ሙላት ባለባችሁ ጊዜ ነው ድምጽ በህይወታችሁ የሚበዛው። አይጣሉም ሁለቱ። ግን ማንም ሊያስተምራችሁ አይገባም እኮ ይላል። ቅዱሱ ቅባት ነው የሚያስተምራችሁ። ከአውዱኗ መነሳት ያለብን። ሁሌ ነው የምላችሁ፣ ከአውድ የወጣ ጥቅስ ያበደ ጥቅስ ነው። እስቲ እንትና ድንጋይ ነው ማለት ምን ማለት ነው? አይገባውም ነው አይደል? እንትና ድንጋይ ነው ማለት ደግሞ ጠንካራም ሊሆን ይችላል። አውድ ነው የሚለየው። ጥንካሬውን ነው አለመግባቱን ነው የምታወራው። ክፍል ውስጥ ካልገባ ድንጋይ ክፍል ውስጥ መግባት አለበት። ሁሌ እንደምላችሁ ገባ የት? ገደል ወይ ሚስት ወይስ ግራ? አያችሁ፣ ባጠገቡ የምታስቀምጡት ቃል የቃሉን አጠቃላይ ትርጉም ሊለውጠው ይችላል። ግራ፣ ሚስት፣ ምና ገደል የሚለው ገባ የሚለውን ቃል ይለውጠዋል። ልክ እንደዚሁ ቅዱሱ ቅባት በእናንተ ውስጥ ስላለ ሌላ አስተማሪ ያስፈልጋችሁም የሚለው ራሱ ዮሐንስ እኮ እያስተማረ ነው። እና አንደኛ ዮሐንስ የጻፈላቸው ለምንድን ነው? የፍቅር ደብዳቤ እኮ አይደለም፣ የመልእክት ደብዳቤ ነው። ራሱ እያስተማረ ነው። ታዲያ የመንፈስ ቅዱስ አስተማሪነትን የሰው አስተማሪነት አያስፈልገኝም የሚል ፋናቲክ የሆነ ተውት እንድንይዝ አይደለም። በጊዜው የነበሩ የኖስቲሲዝም አስተማሪዎች ስለነበሩ ኖስቲኮች በዱዋሊዝም በምንትየነት ስለሚያምኑ የፕላቶንና የሶክራቶስን ፍልስፍና ስለሚከተሉ ስለ ስጋና ስለ ሰው፣ ስለ እግዚአብሔር፣ ስለ ክፉ አምላክና ስለ መልካም አምላክ ዲሜሪት ስለሆነው ስለወደቀው አምላክ የተለያየ ምስል ስላላቸው በአንደኛ ዮሐንስ ላይ ያሉ ሰዎች በእንዲህ አይነት ችግር ውስጥ ስለሚያልፉ የተሰጠ ማስጠንቀቂያ እንጂ የእግዚአብሔርን መንፈስ ስሰሙ የእግዚአብሔርን ቃል አያስፈልጋችሁም፣ አስተማሪም አያስፈልጋችሁም። አንዳንድ ሰው ስለሚል ነው የእግዚአብሔር ቃል ራሱ አሁን አያስፈልገኝም፣ በውስጤ ቅባት አለ፣ ቅባቱ ነው የሚያስተምረኝ ይላል።
እኛ አሁን የተጻፈው መጽሐፍ ይበልጣል አንዱ ሰው እየተቀባው ብሎ ከሚያስተምረን። ለምን? ምክንያቱም የንግግሮች ሁሉ መዝጊያ የእግዚአብሔር ቃል ነው። ኦቶሪቴቲቭ ይሄ ነው። ቮካብለሪው ይሄ ነው። ቆይ ፈረንሳይኛ ለመማር የሚቀድመው እኮ ፈረንሳይኛ ከዚህ ቀን ጀምሮ እናገራለሁ ማለት አይደለም። የፈረንሳይኛ ቮካብለሪ ካዳበርን በኋላ ነው ፈረንሳይኛ ምን እናገረው። እንደ እግዚአብሔር ቃል የሆነ የህይወት ወይም የቮካብለሪ ክምር ከሌለን በስተቀር ከኪስ እናምጣው፣ ከጨለማው ዓለም እናምጣው፣ ከእግዚአብሔር እናምጣው መድኃኔዓለም ብቻ ነው የሚያውቀው። አራት ትክክል አንድ ስህተት ልታመጣ ትችላለህ። አራቱ የአፕታይት መክፈቻ ናቸው። አንዷ ግን ዲሰፕሽን ልትሆን ትችላለች። ስለዚህ ዲሲቭድ እንዳንሆን የእግዚአብሔር ቃል የህይወታችን መሪ ነው። ስለዚህ በእግዚአብሔር ቃልና በመንፈሳችን ድምጽ መካከል ያለው ለምሳሌ እግዚአብሔር ፀሐይ አቆመ ሲባል ሁላችንም ደስ ይለናል አይደል? ሁላችንም ደስ ይለናል እግዚአብሔርን በመጽሐፍ አቆሟልና። አንድ ሰው ግን ከ4 ሰዓት ውስጥ ስራው ተሰርቶ ማለቅ የሚፈልግ ሰው ሊኖር ይችላል። በቃ ያምናል ማለት ነው። እግዚአብሔር ፀሐይ አቆሞም ቢሆን የኔን ነገር ይሰራል ሊል ይችላል። ምክንያቱም መንፈስ ቅዱስ ለሱ ይሄ ድምጽ ያንተ ነው ይለዋል። በጀነራል ሬቨሌሽን አይደለም የሚመጣው፣ ስፔሲፊካሊ ቮይስ ሆኖ ይመጣል እሱ ጋር። አሜን ነው። ክብር ሁሉ ለኢየሱስ ይሁን። ባይዘው እግዚአብሔር አይናችሁን ከከፈተና የመንፈስ ሴንሲቲቪቲያችሁ እየጨመረ ከሄደ እግዚአብሔር አይደለም በመንፈስ ቅዱስ አይደለም በእግዚአብሔር ቃል በፍጥረቱ ራሱ ይነግራቸዋል። ኢየሱስ ክርስቶስ ሐሴት ያደረገ ደቀ መዛሙርቱ እንዲህ አላቸው፣ ወፎቹን ተመልከቱ፣ አይዘሩም አያጭዱም አለ። የሰማይ አምላክ ያበላቸዋል። ስለዚህ ኢየሱስ ምን ያወራ ነው? ያበላል። እግዚአብሔር ያበላል። እግዚአብሔር ያበላል። በምን አወቅ ሲባል ሰማይ አይቼ ፍጥረት አይቼ ተፈጥሮ ተመልክቼ ያለብሳል። እግዚአብሔር ያለብሳል። በምን አወቅ ሲባል እንትና አይቼ ጽጌረዳ አይቼ። ለምን? ምክንያቱም ሰለሞን በዘመኑ ራሱ እንደዚህ አይነት ልብስ አልለበሰም። ዛሬ ታይቶ ነገ የሚጠፋው ይሄንን ያለበሰ የኔ አባት ከሆነ ከምንጩ ጋር ተገናኝቻለሁ ማለት ነው። እየገባችሁ? ክብር ሁሉ ለኢየሱስ ይሁን። ስለዚህ እግዚአብሔር መንፈስ ሲሰራ ቮይስ አካባቢያችሁ ሁሉ ድምጽ ነው የሚሆነው። ሰው እየተናገረ የጊዜው መልእክት ይሆንባችኋል። አካባቢ ፍጥረት እየተመለከታችሁ በድምጽ ትሞላላችሁ። ስለዚህ ሪሲቨሩ ሪሲቭ ማድረግ የሚችልበት የዲሽ መለጠጥና ፍሪኩዌንሲው ጥሩ ከሆነ ዳይላፕና ምናምን አያስፈልገውም። ሞገድ ትልቅ ነው ማለት ነው። ፍሰት ያገኛል። ይሄድ ድምጽ መኪና እየነዳ ምግብ እየበላ ይወጣ ሌሊት ቀን ይሄ ድምጽ ይቆጣጣራችኋል። ፍሪኩዌንሲው ሃይ ነው። እንዲና እንዲያርገኝ ይያል አይፈልግም። ስጾም ስጸልይ ብቻ አይደለም ነው። ስነዳ ይመጣል። በቢዚ አትሞስፌር ውስጥም ይመጣል። ለምን? ተወልውሏል። አንቴናው የተወለወለ ነው። አንዳንድ ጊዜ ኔትወርክ አትቸገሩ። ግራውንድ ላይ ሲገቡ ግራውንድ ኔትወርክ ይበጠብጣል አለ። ሪሲቨሩ ግን ኖ ኔትወርክ ይላል። ኔትወርክ ይላል። የኛስ ኔትወርክድ ሆነሃል ይላል። ከእግዚአብሔር መንፈስ ጋር ኔትወርክድ ሆነሃል። ስለዚህ አይን ካየው የህይወት ቫልዩ አይሆንም። በመታዩት አታዝኑ፣ በመታዩት አትደሰቱም። በጌታ ግን ደስ ይላችኋል። የምታዩት የደስታችሁም የሐዘናችሁም ምንጭ አይሆንም። የምትሰሙት የደስታችሁም የክብራችሁም ምንጭ ይሆናል። ዛሬ ይሄ መንፈስ ያገኘን አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱ በመንፈሱ በኩል በነፃ የሚገልጠው አስተምረን መንፈስ ቅዱስ የማንመረቅበት ትምህርት ቤታችን ነው። ረጃጅም የህይወት ምዕራፎችና የህይወት ጉዞዎች እንዳይሆኑ ከተፈለገ ዲፔንድ አድርጉ መንፈስ ቅዱስ ጋር። አንዳንዴ በእግዚአብሔር መንፈስ ምትክ የሰው ጥበብ ስታስገቡ ይሄ ላይት ነው። አሁን እዚህ ጋር እነዚህ ላይቶች ተመልከቱ። በጣም የበራለ ዲም ደግሞ የሆነ ላይት አይቼ ነበር ቅድም። ዲም ላይት። ስለዚህ ዲም ነው የሚሆነው ላይት። ኔትወርክ ይጣበባል። የዓለም ጥበብ ስታስገቡ ምንድነው የዓለም ጥበብ? ዓለም ነገሮችን የሚያይበትና የሚንቀሳቀስበት የህይወት ስርዓት እና ከዚህ በተቃራኒ ሲሄድ ምን ይገጥመኛል? ከበረከቱ በፊት መከራ። እግዚአብሔር ባይዘወይ ኢንካውንተር ማድረግ የምንፈልግ ሰዎች ብዙ ጊዜ ብዙ የሚለቀስባቸው ብዙ መከራ ያሳለፍንባቸው ሌሊቶች ሊኖሩ ይችላሉ። እግዚአብሔር ያንን ሌሊት ካበራ በኋላ ግን እግዚአብሔር ምስክሬ ነው፣ እናንተን ማውረድ የሚችልም ማውጣት የሚችልም አካል የለም። ምክንያቱም በኢንካውንተር የገባችሁበት በኢንካውንተር ነው የሚጸናው። የዓለም ጥበብ ግን ይሻራል ይላል። የዓለም ጥበብ ይሻራል።
መለኮታዊ ጥበብ ግን አይሻርም። የእግዚአብሔር ጥበብ አንዱ መስቀል ነው። ማንም ሊሽረው አይችልም በትውልድ መካከል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 14 ልናገርና ልጸልይ። ለፍጥረታዊ ሰው ግን the natural man የእግዚአብሔር መንፈስ ሞኝነት ነው፣ አይቀበለውም። በሌላ አነጋገር ክርስቲያን ያልሆነ ሰው ቅባቱ የለውም። ስለዚህ ምን ያደርጋል? በፍጹም መንፈሳዊ ነገር ጅልነት፣ መጃጃል ምናምን ነው የሚመስለው። ሞኝነት፣ ፋራነት፣ ይቅርታ ለጉባኤ ቃል ላይሆን ይችላል፣ ግን በቃ እንደዚህ ነው የሚመስለው። ግን የእግዚአብሔርን መንፈስ የሰማ ሰው ግን እንዲህ ይላል፣ አንተ የሕይወት ቃል አለ፣ ካንተ ወዴት እንሄዳለን? ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣ ቃል ግን ይኖራል። ስለዚህ ፍጥረታዊ ሰው የሚቀበልበት መቀበያ ስለሌለው ይሄ ሊቀበሉ አይችልም። ሲጨርስ እንዲህ ብሎ ይጨርሳል፣ እኛ ግን የክርስቶስ ልብ አለን። አለቀ በቃ። አሁን ምን እያደረገ ነው? የእግዚአብሔር መንፈስ ከእግዚአብሔር ልብ ውስጥ ይዞ ይመጣል። በዳነው መንፈሳችን ውስጥ የእግዚአብሔርን ሐሳብ ያመጣል። ይሄ በዳነው ሐሳብ መንፈስ ውስጥ የመጣው የእግዚአብሔር ሐሳብ አይን ካየው ውጪ እንዲያይ ያደርገዋል። ጆሮ ከሰማው፣ ምክንያቱም ነፍሳችሁ ስሜት፣ ፈቃድ፣ ዕውቀታችሁ አካላችሁን ይመራል። አይደለም እንዴ? ቆይ ከአእምሮ ውጭ የሚንቀሳቀስ እግር ያለው ሰው አለ? አያችሁ፣ ምክንያታዊ በሆነ ማህበረሰብ ስለተወለድን ነው እንጂ ለምሳሌ እንቅፋት ሲመታን ህፃን ሆነን ፑበል ተብሎ እንቅፋት ሲመታልን ይኖረው። እኔ እንደዛ ነው ያደግኩት። ግንብ ሲመታልኝ፣ ደረጃ ሲመታልኝ፣ የመታኝ ሲመታ ነው ይኖረው። ግን የመታኝ መቶኝ አያውቅም። ሄጄ መትቼው እንጂ መትቼው እኮ ነው እንጂ ተማቶ አያውቅም። ድንጋይ ተማቶ አያውቅም። አይደለም እንዴ? ወይ ከገባችሁ እንዲበሉ፣ ካልገባችሁ በጥያቄ ምልክት ገብቷችኋል? ስለዚህ ይሄ አካላዊ የሆነው ነገር ውስንነት ከሌለው፣ አይናችን ውስንነት ከሌለው፣ እግራችን ውስንነት ከሌለው በሐሳብ ኃይል ነው የሚንቀሳቀሰው። ስለዚህ we have the mind of Christ። ስለዚህ በፊት እንደምንሄደው አንሄድም፣ በፊት እንደምንመርጠው አንመርጥም፣ በፊት እንደምናየው አናይም፣ በፊት እንደምንመለከተው አንመለከትም። ለምን? አሁን ከሚታይ አይደለም የምንነሳው። we have the mind of Christ። ነፍሳችን አንደር ዶሚናንት ሆናለች። በእግዚአብሔር መንፈስ ድምጽ ውስጥ ወድቃለች። በእግዚአብሔር መንፈስ አሰራር ውስጥ ስለወደቀች እያየን መሳቅ እንጀምራለን፣ እያየን መገረም እንጀምራለን። ለምን? ከምናየው ሌላ ድምጽ አለ የምንሰማው። አንድ ጊዜ ኤልሳ አንድ ነገር አየ። የጠላት ከበባ ተመለከተ። ጠላት ከቦት፣ ጠላት ነገሩን ሊያበላሽ እንደሆነ ተመለከተ። ባሪያው ጊያዝ ነው የተመለከተው። ከዛ በኋላ ጊያዝ ይደነግጣል። ኤልሳ ተረጋግቷል። ከዛ በኋላ እንደዚህ ያለው አይኑ እንዲከፈት ጸለየለት። ለምን? የሰፈረውን የእግዚአብሔርን ሰራዊት እንዲመለከት። ወገኖች ወይ ብዙ ነገር የሚያልቀው እይታ ላይ ነው። አሁን ዓለም በደረሰበት እኮ በሞፈር ከማረስ ይልቅ በትራክተር ጉልበት እየቀነሰ ጭንቅላት እየሰፋ ባለበት ዓለም እኛ በጉልበት ማመን የለብንም። ስለዚህ ቢላችን ሊዶሎድም አይገባም፣ ስለል ሊሆን ነው የሚገባው። ስለዚህ ከኃይል እንወጣና በጉልበት ነገር ከመስራት እንወጣና በአእምሮ መጨረስ እንጀምራለን። ለምን? we have the mind of Christ። የዓለምን ጥበብ ቀላል ያደረገው ከጋርዮሽ የገላከለን እኮ አእምሮ ነው። የዓለም ጥበብ እኮ ይሄ አእምሮ ላይ የተሰራው ጥበብ እኮ ነው ብዙ ነገር ቀላል ያደረገው። በእርሻ ከማረስ ይልቅ በትራክተር ያመጣው እኮ አእምሮ ነው። አሁንም እኛ ከዚህ በኋላ ፍጥረት በሚለው አካባቢ በመንሰማው አክትና ሪአክት እናቆምና from the spirit እንጀምራለን። ለምን? we have the mind of Christ። ተራራ ወደ ባህር ልብ እየተወሰደ ተዘለን እንቀመጣለን። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ራሱ ያርፋል ይላል። ይሄ ያልተሰጠው አማኝ የለም። ይሄ የማይሰራበት አማኝ የለም። ዛሬ ይሄ መንፈስ በህይወታችሁ ላይ ይንቀሳቀስ። በሁለት ነገሮች ነው ይሄን ማስተምራችሁ። ደስ ይላል፣ በጌታ መመራት ደስ ይላል፣ መንፈስ ቅዱስን መስማት ደስ ይላል። at the same time ደግሞ ዋጋ ያስከፍላል። ለምሳሌ መጽሐፍ ቅዱስ ደስ የሚል ነገር ልንገራችሁ። ሙሴን እግዚአብሔር እንደዚህ ያለው በዚህ ዱላ ባህሩን መታውና ይከፈላል አለው። ደስ አይልም? ከፈለው። ማርያም ታቦት ተያዙ፣ ብቻ አጨበጨቡ፣ ደስ አላቸው፣ ዘመሩ። ከዛ በኋላ ዮርዳኖስ ላይ ሲደርሱ ግን ቁምበት ደሞ አለው። በምኑ ላይ? በወራጅ ውሃው ላይ ቁምበታል። እና የሚከፈለው ስቆምበት ነው። ለኛ የሞተን ለሱ ሕያው ከሆነን የእግዚአብሔር ድምጽ ያለ ምንም ችግር ፍሎ ያደርጋል።
ሁሌ ነው የምላችሁ ትልቁ አርነት መሞት ነው። የሞተ ሰው ነው እውነተኛ ፍሪደም ውስጥ ያለ። የእግዚአብሔር መንፈስ ደግሞ ተደብሎ አይሰራም። የእግዚአብሔር መንፈስ ባለበት ሁሌ አርነት አለ። ስለዚህ ለድምጹ በዚህኛውም አንተ ለማንኛውም ስኮርት ጎማ ያዝ አይልህም። እግዚአብሔር ስኮርትን ያስወልቃል፣ አራት ጎማ ያስወልቃል። መኪናው እንዴት ይሄዳል ስትለው በኃይልና በብርታት አይደለም በመንፈሴ ነው ይላል። ኢየሱስ ያድና። የለም ይሄ ነገር የለም፣ ትራንዛክሽን የለም፣ ማርኬት የለም። ካልኩሌት ብታረገው ኔጌቲቭ ላይ ነው። እግዚአብሔር ግን እንዲህ ይላል ከተማ ውስጥ ነገ የሂል መንበሽበሻል ይላል። ሲናገር ሰው የማያማክር እጁ መድኃኒት የምታበቅልለት በክብሩ ታላቅ ነገርን የሚያደርግ ይሄ የእግዚአብሔር መንፈስ በሕይወታችሁ ላይ በዚህ ድምጽ መነቃነቅ ይጀምር።